በአንድ በኩል በአዲሱ የቴዲ አፍሮ አልበም ምክንያት በአመለሰት ሙጬ ቤት የደስታ እንባ እየፈሰሰ ነው። በሌላ በኩል ደግሞ የኢትዮጵያን ሕዝብ ለዓመታት ሲያስቅ የኖረው የኮሜዲያን ፍልፍሉ ቤተሰቦች አድኑልኝ እያሉ በከባድ ሐዘን ውስጥ ናቸው። ፍልፍሉም ልጆችን አደራ የሚል ልብ የሚሰብር መልእክትን አስተላልፏል። አመለሰትን ያስለቀሳት የቴዲ ሰርፕራይዝ ምንድን ነው? ከፍልፍሉ ቤተሰቦች ይፋ የተደረገው ልብ የሚነካ ሚስጥርስ ምንድን ነው? ሁሉንም አዘጋጅተነዋል። እስከ መጨረሻው አብራችሁን ዝለቁ። አመለሰት ሙጬ በደስታ ብዛት አንብታለች። የማልቀሷ ምክንያት ደግሞ የቴዲ አዲሱ አልበም ነው። ጥበብ ላከበራት ትገዛለች። መገዛት ብቻ አይደለም፣ ስጋ ለብሳ ትገለጥለታለች። ሙዚቃ በቴዲ አፍሮ ስም ብትሰየም እንደማያንሳት ደጋግሞ በሰራቸው ጥራታቸውን የጠበቁ ስራዎች አረጋግጦልናል። ጥበብ የሚሰጠው ከእግዚአብሔር ነው። የተሰጠውን ጥበብ ተቀብሎ የህዝቡን እንባና ሰቆቃ፣ ፍላጎትና ምኞት፣ በደልና መረገጥን በአደባባይ ድምፅ ሆኗል። የኢትዮጵያውያንን ለዓመታት የታፈነ ህመም ተንፍሷል። እፎይታንም ሰጥቶናል። እናንተን ይከፋቸዋል፣ ቢያስሩኝስ፣ ቢገሉኝስ፣ ሀብትና ንብረቴን ቢያሳጡኝስ የሚል የግል ጥቅሞችን ሁሉ በጥበበኛ ሰው ልብና አእምሮ ውስጥ ፈጽሞ አይመላለሱም። በቃ ቴዲ አፍሮ ያደረገው ይህንን ነው። እግዚአብሔር ጥበብን ሰጠው። የሰጠውን ጸጋም ለወገኖቹ ድምፅ ሆነበት። ማጎብደድና ማሽቃበጥ በቴዲ አፍሮ ቤት የለም። ለዛም ነው ትናንት የወጣው አልበሙ ለኢትዮጵያውያን የምጽአት ቀንን እንደመጠበቅ ርቆባቸው ሐሙስ መቼ ነው አይደርስም እንዴ እያሉ ሲቁነጠነጡ የነበረው። በውስጣቸው ህመምና ፍራቻ ያለባቸው የተወሰኑ ወዳደሮች ደግሞ ስራው እንዳይወጣና እንዳይደመጥ በሚዲያ ካኪ ዘራፍ የሚል መንፈስ የተጠናወታቸው። ታዲያ በቴዲ አፍሮ አልበም ውስጥ ከዳስጣል እስከ ጀንበር ድረስ ያለው ሚሊዮን እይታዎችን በሰዓታት ውስጥ ለማግኘት የቀለለው ሚስት የባል ዘውድ ነች፣ ወይም ደግሞ በሌላ አገላለጽ በእያንዳንዱ ወንድ ጀርባ አንዲት ሴት አለች የሚለው አገላለጽ በትክክል አመለሰት ላይ ሲሰራ ተመልክተነዋል። ቴዲ አፍሮ ስምና ክብሩንም እንዳያጣ በርካታ ፈተናዎችን እንዳለፈች ግልጽ ነው። እሷን በራሷ መንገድ ስኬታማ ብትሆንም ብዙ ፊልሞችንና የጥበብ ስራዎችን የመስራት እድሉም አቅሙም የነበራት ቢሆንም ብዙ ስራዎችን ግን አልሰራችም። ለምን ካልን ደግሞ መልሱ ቀላል ነው። ብዙ ከሰራች ብዙ ስህተቶች፣ ብዙ ወቀሳዎች ሊከሰቱ ይችላሉ። እነዛ ወቀሳና ክሶች ደግሞ እሷ ላይ ብቻ አይቆሙ። ብትሩ ወደ ቴዲ ሄድና የእሱንም መከበርና ዝና ይፈታተናል። ለዚህም መስራት እየቻለችና እየፈለገች ስለ ባሏ ስትል ነገሮችን እንደምትተዋቸው መረጃዎች ደርሰውናል። ካሁን በፊት አንድ ትልቅ ፊልም ከግሩም ኤርሚያስ ጋር ልትሰራ ተነጋግራ ነበር። ስራውን ለመስራት በጣም ወደው የነበረ ቢሆንም የምትጫወታት ገጸ ባህሪ ትንሽ ወጣ ያለች ስለሆነች ፊልሙ ከወጣ በኋላ ምናልባት ብዙ ወቀሳዎች ይመጣሉ፣ የእሱንም ስም በክፉ አስነሳዋለሁ በማለት ትተዋለች። ይሄ ለቴዲ ስትል ካደረገቻቸው በርካታ ነገሮች አንዱ ነው። ታዲያ ግን በባል ይከበራለሁ፣ እሱ የተለየ አቅም ያለው ሰው ነው እያለች በየአጋጣሚው ስለ ቴዲ የምታወራው አመለሰት ስድስተኛ አልበሙ ሊወጣ ሲል ያደረገችው ተጋድሎ ያስገርማል። አልበሙ እንደሚወጣ ከተነገረበት ቀን ጀምሮ በሶሻል ሚዲያዎች በተለይ በኢንስታግራም ገጿ ላይ ስለ ቴዲ አልበምና ስለ ቴዲ አፍሮ የተለያዩ ሀሳቦችን በቀን ውስጥ ከ10 በላይ ስቶሪ ታደርጋለች። ወደ መጨረሻ አካባቢ ደግሞ ከሰዋሰው ሚዲያ ጋር ያደረገው ውል ሲቋረጥ መንግስት ጋዜጣዊ መግለጫውን ሲሰርዘው አመለሰት ባሏን ለማስደሰትና የተለፋበትን አልበም ስኬታማ እንዲሆን ብዙ ርቀትን ሄዳለች። በቀን 10 ፖስት የነበረችው በአንድ ቀን ውስጥ ከ70 በላይ የኢንስታግራም ስቶሪዎችን ሳትሰለች ማጋራት ቀጥላለች። የተለያዩ ሰዎች መልካም ምኞታቸውንና ድጋፋቸውን እንዲገልጹ እየዞረች ቪዲዮዎችን ሰራች። በስሙ የቲክቶክ አካውንት ከፍታ ማኔጅ ለማድረግና ሰዎች የቴዲን አልበም እንዲጠብቁ ለማድረግ ተሯሯጠች። በዩቲዩብ ቻናሏ ስለሱ ማውራትና አልበሙን ማስተዋወቅ በዕለት ውስጥ ከፍተኛ ጊዜዋን ሰጥታ የምትሰራው የምትደክምለት ጉዳይም ሆነ። በትክክል ለባሏ ዘውድ መሆን ቻለ። ምንም እንኳን የቴዲ ስራ ብዙ ማስታወቂያ የሚያስፈልገው ባይሆንም የራሴ ከሚሉት ሰው ግን ይሄ ሁሉ ሩጫና ድጋፍ ሲደረግ ማየት ልብን በደስታ ያሞቃል። አመለሰት የምትችለውን ብቻ ሳይሆን ማድረግ ከምትችለው በላይ የባሏን ስኬትና ደስታ ለማየት ጥረቷን አድርጋ መውደዷን አረጋግጣለች። ታዲያ እንደዛ የተሯሯጠችለት አልበም ተለቆ በሰዓታት ውስጥ ሚሊዮን እይታዎችን ሲያገኝ የባሏ ደስታና የድካማቸው ውጤት ተደማምረው የደስታን ባንድ ታነባ እንዳደረገ ሰምተናል። ከዚህ ደስታዋ ላይ ደግሞ ቴዲ አፍሮ ካሁን በፊት ጸባይ ሰናይ ብሎ ስለ ውበቷና ስለተለየ ጸባይዋ እየገለጸ ያሞጋግሳት አልበቀዋልና በዚህ አልበሙ ላይ ደግሞ ተወዳጅ በሚለው ትራኮ ላይ በነጋሪት አዋጅ ወጥቶ ቆንጆ ቢታይ በዚህ ዓለም ውበት ሊዳኝ ሲደረደር በየረድፉ አንቺ እያለሽ ሌሎቹ የቱ ጋር ይሰለፉ እያለ ያወዳድሳታል። ይህም ለእሷ የተሰራ እንደሆነ ነግሮ ሰርፕራይዝ አድርጓታል። ደስታዋን እጥፍ ድርብ አድርጎታል። ይህ በአንድ በኩል ያለ የደስታና የፍቅር እንባ ገና ሳይደርቅ፣ በሌላ በኩል ደግሞ መላው ኢትዮጵያውያን በሐዘን እንዲያነባ የሚያደርግ ሌላ ህመም ሰምተናል። የሳቁ ንጉሥ ፍልፍሉ አሁን ያለበት ሁኔታ ልብ ይሰብራል። የቤተሰቦቹ መልእክትም ልብን በሐዘን ኩርምት አድርጎ ያስቀምጣል።
ታላቁ ደራሲ ጋሽ አለማየሁ ገላጋይ ከሸገር ካፌ አዘጋጅ ማዛብሩ ጋር በነበረው ነፃነት ወርቅነህን የመዘክር ቆይታ ላይ ስለ ነፃነት ወርቅነህ ብቻ ሳይሆን አጠቃላይ ለሰዎች የሳቅ ምንጭ ስለሚሆኑ ምስጋናና ክብሩን እንዲህ ሲል ገልጾላቸው ነበር። ዓለም ላይ እንደ ኮሜዲያን በሐዘንና ድብርት ውስጥ የሚያልፍ የለም። እነሱ በብዙ ህመምና ድብርት ያልፋሉ፣ እኛን በፈገግታ ይቃኛሉ። አሁን ባለንበት ጊዜ በርካታ ድባቶች ተጫጭነውናል። የምናያቸው የምንሰማቸው ሁሉ ልብን የሚያደሙና ህመምን የሚጭሩ ናቸው። ይህን ህመማችን በሳቅ አዋስተው ህይወትን የሚያቀሉልን ኮሜዲያኖች ናቸውና ክብር ይገባቸዋል ብሏል። በረከት በቀለ የሚለውን ስም በአደባባይ ወጥተህ ብትጠራ አንዳችም ሰው አውቀዋለሁ አይልህም። ፍልፍሉ ብለህ ከጠየቅ ግን ገና ስሙን ሲሰሙ ፊታቸው በሳቅ ሲፈካ ትመለከታለህ። ሳቅን መፍጠር ለሱ በጣም ቀላል ነው። ከላይ ከፈጣሪ ተትረፍርፎ የተሰጠው ጸጋውም ነው። ለሚጠየቀው ጥያቄ ወይም በወሬዎቹ መካከል ድንገት የሚመልሳቸው ንግግሮች የማይጠበቁና አረ እንዴት ሲል አሰበው የሚያስብሉ የተለየ ተፈጥሮ ያለው ሰው ነው። ፍልፍሉ አእምሮ ፈጣን እንደሆነ በዙሪያው ያሉ ሰዎች ሁሉ በመስማማት ምስክርነትን ይሰጣሉ። የለም እያካበዱ ነው ብላችሁ ካሰባችሁ ደግሞ ዋሻው እንዴት የተሰኘውን ፕሮግራም ብቻ መመልከት የፍልፍሉን የአእምሮ ፍጥነት እንድንረዳ ያደርገናል። በእያንዳንዱ ነገር ይቀልዳል። ይህን ቀልዱን የተመለከቱ ሰዎች ደግሞ ቁም ነገር አያውቅም እያሉ ይተቹታል። እውነታው ግን ከዚህ የተቃረነ ነው። በጣም ጠንካራ የሆነ ማህበራዊ ህይወት ያለው ማንም ይሁን ማን ከተቸገረ ፈጥኖ የሚደርስ ችግሩን በሰማበት ቅጽበትም ለመፍትሄ የሚሯሯጥና የሰዎችን ጉዳይ የኔ ብሎ ይዞ መፍትሄዎችን መስጠት የሚችል ሰው ነው። ቤተሰቦቹን ቀጥ አድርጎ የሚያስተዳድር፣ ባለቤቱና ልጆቹም ምንም አይነት ችግር እንዳይገጥማቸው ኃላፊነቱን በደንብ የሚወጣ ሲሆን በተለይ ለሀገሩና ለእምነቱ ደግሞ በተፈለገበት ጊዜ ጨርቄን ማቄን ሳይል የሚገኝ እጅግ ሲበዛ ቁም ነገረኛ ነው። ታዲያ የሳቅ ቁንጮ ህመሙን በቀልድና በሳቅ ለመታገል ቢሞክርም በመጨረሻ ግን ከአቅሙ በላይ ሆኖ ጥሎታል። ካልሰራሁ ለቤተሰቦቼ ማን አላቸው፣ ህዝብም እየጠበቀኝ ነው ብሎ ወደ ቀረጻ ቦታ ሄዶ የበዓል ፕሮግራም እየቀረጸ ቢሆንም መጨረሻ ላይ አቅቶት በአምቡላንስ ወደ ሆስፒታል ሄዷል። የነርቭ በሽታ የደቂቃና የሰዓት በሽታ እንደሆነ ባለሙያዎች ይናገራሉ። ፍልፍሉ ግን ጉዳዩን ሳያውቁ 3 ቀን አሳልፏል። ይህም የኋላ የጭንቅላት ክፍሉ ደም እንደረጋና ደም እንዳይንቀሳቀስ እንዳደረገው ዶክተሮቹ ተናግረዋል። ፍልፍሉ ያጋጠመው የነርቭ ህመም አይነት ከብዙ ሰዎች በአንድ ሰው ላይ የሚከሰት መሆኑ የበለጠ ነገሩን ውስብስብ ያደርገዋል። ዶክተሮቹ እሱን ለመታደግ እየተረባረቡም ይገኛሉ። ጉዳዩ እየከፋ ከሄደ ለሞት ሊዳረግ እንደሚችል ወይም ሰውነቱ ሙሉ በሙሉ ፓራላይዝ ሆኖ እድሜ ልኩን ሊኖር እንደሚችል ይናገራሉ። ፍልፍሉ አሁን ላይ ሰውነቱ ሙሉ በሙሉ እንቅስቃሴ እንዳቆመና አንደበቱ ብቻ እንደሚናገር ሌላው የሰውነት አካሉን ግን ማዘዝ እንደማይችል አረጋግጧል። በዚህ ህመም ውስጥም ሆኖ ቢሆን አሁንም በዙሪያው ያሉ ሰዎች እንዳይጨነቁ ቀልዶችን ለመፍጠር ይሞክራል፣ ያጽናናቸዋል። አሁንም ባልጋ ላይ ሆኖ ለቤተሰቦቹ ይጨነቃል። እውነታው ግን በከፍተኛ የህመም ስቃይ ውስጥ ከወደቀ ቀናቶች መቆጠራቸው ነው። ባለቤቱም በሐዘን የልጄን አባት አድኑልኝ በማለት እየተማጸነች ነው። ልጆች አባታቸውን አፍቋቸዋል። እሱን ከቤት ማጣት ከባድ ነው። እባካችሁን ድኖ ወደ ልጆቹ እንዲመጣ አድርጉልኝ በማለት ትጠይቃለች። ኢትዮጵያውያን ግን ጉዳዩን ትኩረት የሰጠነው አይመስልም። የምንወዳቸውንና የምናከብራቸውን እንደ ቀልድ መሽቶ በነጋ ቁጥር እያጣናቸው እንገኛለን። ባለፉት 3-4 ዓመት ውስጥ እንደ ቀልድ ያጣናቸው አርቲስቶች በብዙሃኖች ልብ ውስጥ የማይጠፉና አሁንም እየናፈቅናቸው ነው። ታዲያ የሳቅ ምንጭ የሆነው ፍልፍሉን አጥተነው ከምንጸጸትና በኋላ ደረታችን ከምንደቃ አሁን ማድረግ የምንችለውን አድርገን የፍልፍሉን ጤንነት ብናረጋግጥ የልጁንና የሚስቱን ደስታን ብንመልስ እንላለን። ለሰጠን ብዙ ደስታዎችና ሳቆች ክፍያውን መፈጸም ያለብን ወቅት ነው። ፍልፍሉ የእኛን እርዳታ ይፈልጋል። እጃችንን ዘርጋለት። ለፍልፍሉ ሙሉ ጤንነቱ ተመልሶ ቤተሰቦቹ ጋር እንዲቀላቀል የሚወደውንም ስራ ተመልሶ በደስታ እንዲሰራ ፈጣሪ ምሕረቱን እንዲሰጠው ከልብ እንመኛለን። እናንተም ተመኙለት። አመለሰትና ቴዲ እንኳን ደስ አላችሁ እንላለን። አበቃን። የእናንተን ሀሳብ አስተያየት በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።